እንዴት ብሎ አግቶ ደፋት? በፍጹም ይህን ነገር ካንቺ አልጠብቅም ነበር። እንደዚህ ታደርጊያለሽ ብዬ በፍጹም አልጠረጥርም ነበር። እንደው በየትስ ብለሽ አሳካሽው? አሞኛል ብለሽ ተኝተሽ አልነበረም ወይ? አንቺ አረመኔ፣ ጨካኝ፣ በጣም የምታሳፍሪ ሴት ነሽ። አንቺን በማግባቴ አንቺን በመታወቄ ፈጣሪን ምን እንደምለው አላቅም። በጣም አረመኔና ክፉ ሴት ነሽ ብሎ እንግዲህ በሽጉጥ ደፍቶ ጣላት። ካሌብ እጅጉን ልቡ ተሰበረ። ምን አይነት አረመኔ እና ጨካኝ ሴት ናት! የእውነት አንቺማ በጣም ባለጌ ነሽ ብሎ አላት። ዳኒ በቅናት ተንገበገበ። ጭራሽ ይባስ ብሎ ካሌብና ኤዱ እያዝናናችው ባለበት ሰዓት እጁን ስትይዘው እንዳጋጣሚ ከውጭ መጣና እጇን ሲነካካ ሲያይ ቆይ ምን እያደረክ ነው በገዛ ሚስቴ ብሎ እላው ላይ ሰፈረበት። ከዛም በኋላ 2-2 ተደባደቡ። ቆይ እናንተ አብዳችኋል እንዴ? እንዴት ነው በአንድ ሴት ምክንያት የምትደባደቡት? ብላ ትሁት ተቆጣይ። አይ ትሁት፣ የእውነት እኔ በኤደን የመጣብኝን ማንንም ሰው እንደማልሰማ አታውቂም ነበር እንዴ? እስኪ ንገሪኝ። አልነገርሽውም ነበር እንዴ? ምን ማለት ነው? ተረጋጉ። አሁን አባዬ ላይ ማተኮር ሲገባን እንዴት ነው እንደዚህ የምታደርጉት? የእውነቴን ነው የምላችሁ፣ እናንተ በጣም ታሳፍራላችሁ። አባዬ እኮ ለእናንተ ጊዜ እንደዚህ አልነበር። ዳኒ፣ አንተስ ብኮን ስንት ጊዜ ሲንከባከብህና እቤቱ አስቀምጦህ የነበረው አባዬ አይደለም? ካሌብስ የወለደህ አባትህ ጠፍቶ አንተ ግን እዚህ በሴት ትደባደባለህ። ተሰሙኛላችሁ? እናንተ ሁለታችሁም ብትሆኑ እንኳ ለኤደን የምትመጥኑ ወንዶች አይደላችሁም። ኤደን ደግሞ ሁለታችሁንም አትፈልጋችሁም ብላ ሄደች። ቆይ አንተ አይሸምምህም ትንሽ? ማለቴ ጭራሽ እገዛ ፊቴ እኔ ፊት እጇን ስትደባብስ። ትሰማኛለህ ዳኒ፣ ብትረጋጋ ይሻልሃል። እኔ የማላቅ ይመስልሃል እንዴ የገዛ ሚስቴን የገዛ አልጋዬ ላይ ስታማግጥ? ግን ለነገሩ እንኳንም ደግ አረካት። ምክንያቱም በአንተ ምክንያት ነው ሁሉን ነገሯን ያወቅኩት። የእሷን አረመኔና ጭካኔነት ያወቅኩት በአንተ ምክንያት ነው። ለዚህም አመሰግንሃለሁ ብሎት ሄደ። ከዛ ዳኒ በጣም ደነገጠና አፉን አፈነ። የእውነትም ካሌብ ገና ከመጀመሪያውም ያውቅ ነበር ማለት ነው። ቆይ ምን አይነት ውርድ ውስጥ ነው የገባሁት? ቆይ ምን አይነት ውርድ ውስጥ ነው የገባሁት ብሎ አለ። ቲና ከአጋቹ ጋር ሂዳ እንዴት ነው አባዬ እስካሁን ምንም ነገር ለመናገርም ለመስጠትም ዝግጁ አይደለም። ትሰሚኛለሽ? ያገትነው ሰውዬ በጣም ኃይለኛና ጭንቅላቱ የረቀቀ ነው። በዚህ የእውነቴን ነው ምልሽ የሚሰጥሽ አይመስለኝም። ባክተው። ምን ማለት ነው? ሲሰለቸውና እዚህ መቀመጥ ሲደብረው መሞትን ስለማይፈልግ ይሰጠናል። አያያይ እንደዛ አይመስለኝም። ለማንኛውም ክፍያ እፈልጋለሁኝ ብሎ አላት። እንዴ ስለምን ክፍያ ነው የምታወራው? አልገባኝም። ስለ ክፍያው እኮ ተነጋገርን አይደለም? የምገዛልህ የሆድ ወጭ እንኳ የምሬን ነው ምልህ በጣም አማሮኛል። ኧረ እባክሽ እንደዛ ከሆነ ታዲያ ከሰውየው ጋር መደራደር እጀምራለሁኛ ብሎ ሲላት፣ በቃ እሺ አርፈ ተቀመጥ ብላ አለችው። ሰላም ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ትሁት የክችን እቃዎቿን እያጣጠበች ባለበት ሰዓት ዳኒ በሩን ክፍት አድርጎት ገባ። ምን ነው ዳኒ አስደነገከኝ? እንዴ ትሁት ምን ሆነሽ ነው? ማለቴ ሀሳብ ውስጥ ገብተሻል እንዴ? ምን ላርግ ብለህ ነው? በአባዬ ምክንያት እኮ በጣም አስቤያለሁ። ልክ ነሽ። እውነት ለመናገር ሁላችንም አስበናል። እናስ ምን ተፈጠረ? በቃ ምን ልበልሽ፣ ለማንኛውም ቲና ናት። ምን? ደነገጠች ትሁት። ቆይ የእውነት ይቺ ሴትዮ ግን የእውነትም ከሰይጣን የተላከች ማለት ናት? አዎ እንግዲህ እንደዛ አድርጋለች። እውነት ለመናገር ከኔ ራሱ እንዴት እንደደበቀችኝ በፍጹም የማውቀው ነገር የለኝም። ነገር ግን አባዬን የያዘችው እሷ ናት። እና እንግዲህ ያ ጅል አረቃሽ አንቺ ነሽ ማሳመን የምትችው። መቼም እኔን እሱ እንደማያመኝ ታውቂያለሽ። እኔ ግን እንደምንም ብዬ
ቲናን ላሳምናት እሞክራለሁ እና አባዬን ልናስመልጠው እሞክራለሁኝ ብሎ አላት። ትሁቴ እውነት ትክክል አድርገሃል ዳኒ፣ ምክንያቱም ይሄ የመጨረሻ እድልህ ነው ማለቴ የእስከ ዛሬው መካሽህ ነው ብላለችው። እንዴ ቆይ ብቻ አንቺ በገንዘብ እየተመንሽ ባልሆነ ትሰሚኛለሽ ትሁት፣ እኔ እኮ ያን ያህል ጨካኝና ረመኔ ሰው አይደለሁም። ማለቴ ገንዘብም እንኳ ብፈልግም ይህንን ግን ህሊናዬን ሽጬና የሰው ህይወት አጥፍቼ ምንም ነገር አልፈልግም። እሱን አውቃለሁ። ግን ለአባዬም ሆነ ለዳኔም ለካሊብም ይቅርታ ለካሊብም የምትከሳቸው የአባዬን ህይወት በማዳን ብቻ ነው። ግን አባዬ ደህና ነው? አዎ ደህና ነው ብላለች። ለነገሩ የሆነ ነገርስ ቢሆን እንዴት ልትነግር ትችላለች? አይ ለሱ እንኳ ትነግረኛለች፣ ከኔ ምንም ነገር አትደብቅም። ኧረ እባክህ እንደዛ ከሆነ ታዲያ ለምንድን ነው እስከ ዛሬ ያልነገረችህ? ብቻ ተወው እስኪ ብላ ስትለው በቃ እሺ ትሁት፣ ለማንኛውም አንቺም ጸባይሽ መቀየር የለበትም እሺ። እና ደግሞ ካሌብንም ንገሪው፣ እሱም ቢሆን በፍጹም መቀየር የለበትም ብሎ አለ። እሺ ኤዱ ወደነ ትሁቴ ቤት መጣችና ቁጭ ብላ ወይ ጉድ፣ እንደው ምን አይነት መዓት ነው የምታወሩኝ? እንዴት አባዬን ያንን ይመስል መልካም ሰው ሊታገት ይችላል? እንግዲህ ሆኗል፣ ምን እንደምልሽ አላውቅም ብላለቻት ትሁት። ቆይ ግን አጋቾቹ ተገኝተዋል? ብቻ እኔ የጠረጠርኩት እንዳይሆን። አንቺ የጠረጠርሽው ምንድን ነው? ማለቴ በባለፈው አባዬ ዳንን እምቢ ስላለው ዳኒ ይሆን እንደ? ኧረ በፍጹም እንደውም ቲና ናት። ምን? ቆይች ሴትዮ ግን ምንድን ነው የምትፈልገው? አላውቅም ሄዱ ግን እስካሁን ድረስ ያደረገችው ክፉ ነገር ይሄ ብቻ ነው። እና ታዲያ ምንድን ነው አሁን? እንግዲህ የመጨረሻ እድሉ ዳኒ ነው። ምን? ኧረ በፍጹም ይሄንንም አትመኑት። አይ ትሰምኛለሽ፣ እውነት ለመናገር ኤዱ፣ እውነትም ተናድጄበታለሁኝ። ነገር ግን አባዬን በፍጹም ለክፉ የሚሰጠው አይመስለኝም። እናም ያድነው ይመስለኛል። እስኪ ለማንኛውም እናንተ ከተማመናችሁበት ይሁን፣ ግን ተጠንቀቁት ብላ አለች ኤዱ። አይ ኤዱዬ፣ እዚህ ላይ አንቺ ልትተባበሪን ዝግጁ ነሽ እንዴ? ማለት አልገባኝም። ለምኑ ነው ዝግጁ? እዩልሽ፣ አሁን እንደምንም ብለሽ ዳኒን መቅረብ አለብሽ እና ደግሞ ካሌብን መራቅ አለብሽ። ካልሆነ ግን ካሌብንና አንቺን አንድ ላይ ካያችሁ የብስ ይናደድና አባዬን አንድ ነገር ያደርገዋል። የእውነት አባዬን የምትወጁ እና የምታከብሪ ከሆነ አሁን ላይ ዳኒን ልንጠቀምበት ይገባል ብላ አለቻት። እሺ እንደዛ ከሆነ ለመቅረብ እሞክራለሁ። ታውቂያለሽ፣ ግን በቀረብኩት ቁጥር ሰላም እንኳ ሲለኝ እንዴት እንደሚቀፈኝ እሱን እኮ አውቃለሁኝ። አይ በፍጹም ስሜቱ ምን ያህል እንደሚጎዳ አታውቂም ብላ አለቻት። ኧረ ተይ ኤዱዬ፣ ምንም ቢሆን እኮ እኔም አውቃለሁ ስለ ፍቅር ጉዳይ እኮ አውቃለሁኝ። እንዴ አፍቅረሽ ታውቂያለሽ ወይስ ተጎድተሽ ታውቂያለሽ እንዴ ብላ ስትላት፣ እሱን ተይው ሌላ ጊዜ እናወራለን ብላ አለች። ቲና እንግዲህ መጠጧን እየገለበጠች ወይናቸውን እየተጎነጩ፣ እንደው ግን ይገርማል፣ እንዴት ግን ይሄን ሁሉ ነገር ደበቅሽኝ ብሎ ሲላት ዳኒ፣ አይ አንዳንድ ጊዜ ነገሮች ደበቅ ብለው ሲሰሩ ጥሩ ነው። ታውቃለህ እስከ ዛሬ እኮ ከአንተ ጋር ስሰራ አንድ ቀንም ተሳክቶልኝ አያውቅም ነበር። አሁን ግን ደብቄ ስሰራ ሁሉም ነገር ተስተካከለልኝ። አረ መልካም ነው። እና ግን ሰውየው ምን ለማድረግ ሞከርሽ? ማለቴ ምን ለማድረግ አሰብሽ? እኔስ ቢሆን ማየት አልችልም። ታየዋለህ አልኩ አይደል? ነገር ግን ሰዎቹ በጣም ሀርደኛ ናቸው። ማለት አንዱማ ብታየው የሰማይ ስባሪ ያክላል። እና እሱ ብቻ ነው? አረ ከሱ ጀርባ በጣም ብዙ ሰዎች አሉ። እና በአሁኑ የማሸነፍ ይመስለኛል። ለማንኛውም እንጠጣ ብለው ሲሉ፣ አይ አሁንማ ጠጥቶ መስከር እኮ ብዙ እንደሚያስወራ አወቅኩኝ። ስለዚህ ብዙ አልጠጣም ብላ አለች። ይገርማል ግን ቆይ ይህን ሁሉ ነገር ማን ነው ያስተማረሽ ብሎ ሲላት፣ ምን ላድርግ ብለህ ነው? አንዳንድ ጊዜ እኮ ህይወት ራሷ ታስተምረናለች። እናም እኔ ደግሞ በጣም ብዙ ነገር አውቅ ያለሁም ተምር ያለሁም ብላ አለችው። እሺ ቲና፣ ለማንኛውም መሄድ አለብን ብሎ ወደ ቤት ሄዱ። በሌላ በኩል ኤዱና እንዲሁም ዳኒ በር ላይ ተገናኙና፣ ኤደን ቆይ በቃ ሰላም አትይኝም ማለት ነው? ደግሞ ከካሊብ ጋር የያሹ ነገር የእውነት ጥሩ ነው? እኔን ለመበቀል ነው እንዴ ብሎ ሲላት፣ አይ እንደዛ ማለት አይደለም። እና በቃ ተወኝ እባክሽ ብላ ስትል፣ አልገባኝም። የእውነት እሱን ተወጇለሽ? ታፈቅረዋለሽ?
እስኪ ንገረኝ። በጣም ቀፋኛል እኮ የእውነቴን ነው ምልህ። እኔ ላይ ያደረግከው ነገር መቼም ቢሆን ይቅርታ አላደርግልህም። እሱን አውቃለሁኝ። ይቅርታ አድርጊልኝ አልኩሽ አይደል? ቆይ ከዚህ ሌላ ምን እንዳደርግ ነው የምትፈልጊው? ኤድዬ ትሰማኛለህ? አባዬን አገታችሁት። እዚህ ቤት እኮ የምመጣው ትሁትንና አባዬን ካሊብን ብዬ ነው እንጂ አንተን ብዬ አይደለም። እና እኔ ጥሩ ሰው አይደለሁም? እንግዲህ ጥሩም ትሁን መጥፎም ትሁን እኔ አላቅልህም። ምን ማለት ነው? እስከ ዛሬ ያሳየኸኝ መልካምነትህን ሳይሆን እስከ ዛሬ ያሳየኸኝ በእኔ ላይ መማገጥህንና እንዲሁም ደግሞ ለገንዘብ ብለህ ምንም ነገር እንደምታደርግ ነው። እኔ ደግሞ ይሄ በፍጹም ሲንስ አይሰጠኝም ብላ እረግጠው ሄደች። ከዛ በጣም ግራ ገባውና ወደ ትሁቴ ጋር ሄደ። በቃ ኤደን እኮ ከዚህ በኋላ አትፈልገኝም ብሎ ሲል መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ይባላል ድስት ጥሎ ማልቀስ ብላ አለችው። ምን ማለት ፈልገሽ ነው? አይ ዳኔ፣ እኔ እኮ መጀመሪያውንም ነግሬህ ነበር። ማለቴ በጣም አደገኛና ሀርደኛ ልጅ ናት። ገንዘብ አትፈልግም፣ ፍቅር ትፈልጋለች ብዬ ነገርኩህ። አንተ ግን ከቴና ስር መሄድ አልፈለክም። ባክሽ ተይኝ። አሁን ግን ካሊብን የእውነት ታፈቅረዋለች? እኔ ምን አውቃለሁ? ጭራሽ ብለህ ደግሞ ስለ እነሱ ስሜት ገምጋሚ ያደረከኝ። አሁን ብናተኩር ደስ የሚለው አባዬና አባዬ ላይ ብቻ ነው። እስኪ እሺ ይሁን፣ ለማንኛውም ወደ ሳሎን ልሂድ ብሎ ሲል ሳሎን ላይ ካሊብ ተቀምጦ አየው። ካሊብ ምን አዲስ ነገር አለ? ከአንተ ልጠብቅ እንጂ አንተና ቲና ሆናችሁ የማታደርጉት ነገር የለም። ምናልባት ትሰማኛለህ? የእውነት አባዬ መታገት ላይ ምንም አይነት እኔ እጄን ያስገባሁት ነገር የለኝም። የምታምነኝና የምትፈቅድልኝ ከሆነ ግን እንደምንም ብዬ አወጣጥቼ አባዬን አገኝቼ አመጣዋለሁ ብሎ አለው። እኔ በፍጹም አላምንህም። ለነገሩ ልክ ነህ፣ እንድታምነኝም አልጠብቅም። በቃ ተወው ብሎ ላጥ ብሎ ወጣ። ትሁቴ ትሰማኛለህ ካሊብ፣ አሁን ጸባይህን ማሳመር አለብህ። ምን ማለት ነው? ቆይ ህግ ባለበት ሀገር ለፖሊስ አናመለክትም? ትሰማኛለህ? ፖሊሶች እኮ ነገሩ ከሆነ በኋላ ነው ቢደርሱም እንኳ ያን ጊዜ ታዲያ ምን ልንወጥ ነው? አባዬን ከገደልነው በኋላ አባዬን ካስገደልነው በኋላ ቆይ ምን እያሰብክ ነው ካሊብ? የዚህ ሁሉ መንስኤ አንተ ነህ። ነገሮችን ከመጀመሪያው የሚያበላሻቸው አንተ ነህ እንጂ አባዬ በፍጹም እንዲህ እንዲሆን አልፈልግም ነበረ። እናም ስህተት ሰርተሃል። አሁን ደግሞ የግድ ከዳኒ ጋር መስማማት አለብህ። እሱ እኮ ነው የወጣብኝ። አይ ጧት እንኳን ተራስህ ነህ። እንዴት ብለህ ገና ለገና እሱ ይመጣል ብለህ እጅህን ከእጇ ላይ ታደርጋለህ እንዴ? ምንስ ብትፈልጋትም ምንም ብትላትም ቢያንስ እሱ እኮ ወንድ ልጅ ነው። የቱንም ያህል ቢበድላት ነገር ግን ኤደንን ያፈቅራታል ብላ አለችው። እና እሺ ተዩ በቃ ትሁት ምን ደረሰ አላውቅም እንግዲህ፣ ነገር ግን እያንዳንዱ ነገር እያጣራ ነው። እሺ አንቺ ካመንሽበት አምነዋለሁ አልኩህ። በአሁኑ የእውነቴን ነው ምልህ ዳኒ አባዬን በነፃነት ያመጣዋል። በቃ አንተም አርፈ ብትቀመጥ ይሻልሃል ብላ ስትለው ትሁቴን እሺ አመሰግናለሁ አባዬ ባለመኖሩ አንቺ ባትኖሪ ኑሮ ምን ይውጣኝ ነበረ፣ ነገር ግን አመሰግናለሁ ብሎ አላት። ውድ የቻናላችን ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ ምን እንጠብቅ? አባባ ይበቃዋል እንዴ ተንገላታኮ